ሐሰተኛው ነቢይ ሐናንያ። በዚያው ዓመት የይሁዳ ንጉሥ ሴዴቅያስ እንደነገሰ በአራተኛው ዓመት 5ኛ ወር የገባዖኑ ሰው የአዙር ልጅ ነቢዩ ሐናንያ በእግዚአብሔር ቤት በካህናቱና በሕዝቡ ሁሉ ፊት እንዲህ አለኝ። የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ የባቢሎን ንጉሥ የጫነባችሁን ቀንበር እሰብራለሁ። የባቢሎን ንጉሥ ናቡከደነፆር ከእግዚአብሔር ቤት ወደ ባቢሎን የወሰዳቸውን ዕቃዎች ሁሉ በ2 ዓመት ጊዜ ውስጥ መልሼ አመጣለሁ። የይሁዳንም ንጉሥ የኢዮአቄምን ልጅ ኢኮንያንን፣ ሌሎች ከይሁዳ ወደ ባቢሎን ተማርከው የተወሰዱትንም ሁሉ ወደዚህ ስፍራ እመልሳለሁ ይላል እግዚአብሔር። የባቢሎን ንጉሥ የጫነባቸውን ቀንበር እሰብራለሁና። ነቢዩ ኤርምያስም በካህናቱና በእግዚአብሔር ቤት ቆመው በነበሩት ሕዝብ ሁሉ ፊት ለነቢዩ ለሐናንያ እንዲህ ብሎ መለሰለት። አሜን፣ እግዚአብሔር ያድርገው። የእግዚአብሔርን ቤት ዕቃ ሁሉ ተማርከው የተወሰዱትንም ምርኮኞች ሁሉ ከባቢሎን በመመለስ እግዚአብሔር የተናገረውን ቃል ይፈጽም። ነገር ግን ለአንተም ለዚህም ሕዝብ የምናገረውን ቃል ስማ። ካንተና ከኔ በፊት ጥንት የተነሱ ነቢያት በብዙ አገሮችና በታላላቅ መንግስታት ላይ ስለ ጦርነት፣ ስለ ጥፋትና ስለ መቅሰፍት ትንቢት ተናግረዋል። ነገር ግን ስለ ሰላም ትንቢት የተናገረ ነቢይ እግዚአብሔር በእውነት እንደላከው የሚታወቀው የተናገረው ትንቢት ሲፈጸም ነው። ነቢዩም ሐናንያ ቀንበሩን ከነቢዩ ኤርምያስ አንገት ወስዶ ሰበረው። በሕዝቡም ፊት እግዚአብሔር እንዲህ ይላል፣ በ2 ዓመት ጊዜ ውስጥ የባቢሎንን ንጉሥ የናቡከደነፆርን ቀንበር ከሕዝቡ ሁሉ ጫንቃ ላይ ልክ እንደዚህ ሰብራለሁ አለ። በዚህ ጊዜ ነቢዩ ኤርምያስ ትቶት መንገዱን ቀጠለ። ነቢዩም ሐናንያ ቀንበሩን ከነቢዩ ከኤርምያስ አንገት ወስዶ ከሰበረ ከጥቂት ጊዜ በኋላ የእግዚአብሔር ቃል ወደ ኤርምያስ እንዲህ ሲል መጣ። ሄደህ ለሐናንያ እንዲህ ብለህ ንገረው፣ እግዚአብሔር እንዲህ ይላል፣ አንተ የእንጨት ቀንበር ሰብረሃል፣ እኔ ግን በምትኩ የብረት ቀንበር እሰራለሁ። የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ የባቢሎንን ንጉሥ ናቡከደነፆርን እንዲያገለግሉ በእነዚህ ሕዝቦች ላይ የብረት ቀንበር አደርጋለሁ፣ እነርሱም ይገዙለታል። በዱር አራዊት ላይ እንኳ ሥልጣን እሰጠዋለሁ። ነቢዩ ኤርምያስም ለነቢዩ ሐናንያ እንዲህ አለው፣ ሐናንያ ሆይ ስማ፣ እግዚአብሔር ሳይልክህ ይህ ሕዝብ በሐሰት እንዲታመን አድርገሃል። ስለዚህ እግዚአብሔር እንዲህ ይላል፣ ከምድር ገጽ አስወግድሃለሁ፣ በእግዚአብሔርም ላይ ዓመፅ ተናግረሃልና በዚያ ዓመት ትሞታለህ። ነቢዩም ሐናንያ በዚያው ዓመት በ7ኛው ወር ሞተ።